በእኔ እምነት ከምንም ነገር በላይ በአንድ ሀገር ውስጥ የትም ይኑሩ የትም በዜጎች መካከል የሚሰጠው የትምህርት አሰጣጥ ጥራት ልዩነት እየሰፋ ከመጣ ከምንም አይነት ሌላ ኢኩልነት በላይ ነው because ዘላቂ የሆነ የረጅም ጊዜ ውጤት ነው ያለው በሀብታም ቤተሰብና በደሃ ቤተሰብ መካከል ያለው ልዩነትን አክሴፕት ብናደርግ በሀብታም ልጅና በደሃ ልጅ መካከል ያለው ልዩነት በትምህርት ምክንያት እየሰፋ የሚሄድ ከሆነ ያ ህብረተሰብ ለክፉ አደጋ ይወድቃል ብያምናለሁ because ያልተረጋጋ ህብረተሰብ ለመፍጠር አንድ በጣም ወሳኝ ኢሹ ስለሆነ ስለዚህ የጥያቄው መንፈስ በልጆቻችን መካከል የትም ይኑሩ የትም ጥሩ ትምህርት ኦር ጥሩ የትምህርት እድል እንዲኖራቸው ማድረግ ይገባል በሚለው ላይ ምንም ክርክር የለም ያስፈልጋል ዝም ብሎ በአጋጣሚ እንዲመጣ የምንጠብቀው ሳይሆን ሆን ብለን ስራዬ ብለን የምንሰራው መሆን አለበት በኢትዮጵያ በሚያስፈራ ሁኔታ በትምህርት እድል ላይ ትልቅ ልዩነቶች አሉ ብዙ ገንዘብ ከፍለው የሚያስተምሩ ትምህርት ቤቶች አሉ የተሻለ ትምህርት የሚሰጡ ይሄንን ማጥበብ ግዴታ የትምህርት ሪፎርሙ አንዱና ትልቁ ስራው በተቻለ መጠን ሁሉም ኢትዮጵያውያን ህፃናት በተቻለ መጠን በአንድ ጊዜ የሚሆን አይደለም ጊዜ ይወስዳል ግን በተቻለ መጠን ሁሉም የጥሩ ወይም ተመጣጣኝ የሆነ ጥራት ያለው ትምህርት እንዲደርሳቸው ማድረግ ዋና ዓላማችን አድርገን ነው እየሰራን ያለነው የትምህርት ጥራት ችግሮች ምንድናቸው ብለን በዝርዝር አይደንቲፋይ አድርገን ከመሰረተ ልማት አንፃር ከመምህራን ጥራት አንፃር ከካሪኩለም አንፃር የተለያዩ ሜቢ በኋላ እነሱ ይሆናል በዛ ላይ ሪፎርሞች እየሰራን መምህራን ያሰለጠንን የተሻለ ለማድረግ ብዙ ሙከራ እየተደረገ ነው ግን የረጅም ጊዜ የቤት ስራ ስለነበረ የቆየ የተጋገረ ብዙ ችግር ስለነበረ እንደዚህ በቀላሉ እንትን የሚያደርግ አይደለም አንድ ሁሉም ላይ በጋራ ከመንሰራው ይሄ የመምህራንን ችሎታ ከፍ ለማድረግ የምንሰራቸው ስራዎች ካሪኩለሙን ለማመሳሰል ለማመጣጠን መጽሐፍ አቅርቦት ምናምን የምንሰራቸው ነገሮች እንዳሉ ሆነው አንዱ ትምህርት ቤቶች የት ይሆኑ በሚለው ጉዳይ ላይ ያለ ኦር የት ይሰሩ የሚለው የትኞቹ ቦታዎች ናቸው በትምህርት የተጎዱት የሚለው እስከዛሬ ያለን አመለካከት አሁን ቁጭ ብለን ክሎዝሊ ዴታውን ያየን እንትን ስንለው አመለካከታችንን የሚቀይሩ ነገሮች ብዙ ነገሮች እየመጡ ነው ድሮ ጂኦግራፊካሊ ማመጣጠን ነበር የሚታየው በከተማና በገጠር ለምሳሌ አርብቶ አደር አካባቢ ቨርሰስ ሴትልድ በሆኑ ኤሪያዎች ምናምንና ያ ግን በተወሰነ ደረጃ ትምህርት ቤቶች መኖርና አለመኖር ጋር ብቻ የተያያዘ እንጂ የትምህርት ጥራትን በመስጠት በኩል መታየት ያለባቸው ፋክተርስ ለምሳሌ በአንድ ክፍል ውስጥ ተማሪ ይማራል ለምሳሌ ስለ ትምህርት ጥራት የሚያጠኑ ሰዎች ከ50 ተማሪ በላይ በአንድ ክፍል ሪሊ ትርጉም ያለው ትምህርት ለመስጠት በጣም ያስቸግራል እኛ ሀገር አሁን ብዙ ቦታዎች በተለይ በከተሞች አካባቢ በአንድ ክፍል ውስጥ ያለው የተማሪ ብዛት በጣም ከፍተኛ ነው ትምህርት ቤት እንስራ ስንል የት ነው መስራት ያለብን የሚለውን በሚመለከት እንደውም እንደ ቤት ስራ ብለን የስኩል ማፒንግ ስራ ጀምረናል ቴክኖሎጂካሊ አገር ውስጥ ያሉትን ትምህርት ቤቶች በሙሉ ኤክስ ዋይ ኮኦርዲኔታቸውን አስቀምጠን በዛ አካባቢ ደግሞ ያለውን የተማሪ ፖፑሌሽን አይተን የት ነው ትምህርት ቤት ሪሊ የሚያስፈልገው በሚል በጣም ከሚያስፈልገው ዘሊስት እስከሚያስፈልገው ድረስ በዝርዝር ቦታዎቹን ለይተን አውጥተናል አሁን ከትምህርት ከየክልሉ ትምህርት ቢሮ ኃላፊዎች ጋር ተወያይተንበታል አይ ቲንክ ብዙዎቹ because ይሄ ልዩነት በክልሎች መሃል ብቻ ሳይሆን በአንድ ክልልም ውስጥ የት አካባቢ ነው ብቻ በአንድ ዞን ውስጥ እንኳን የት ጋር ነው ትምህርት ቤት መሆን አለበት የሚለው ምርጫው መሆን ያለበት ሁሉም ኢትዮጵያዊ እኩል ትምህርት ያገኝ ከሆነ
ዜን ተማሪውን ነው ሴንተር ማድረግ ያለበት እያንዳንዱን ተማሪ ኖት ዘ ጂኦግራፊ አይደለም ኢት ኢዝ የት ነው ተማሪዎቹ ያሉት ሶ እሱን በሚመለከት ይሄንን ስኩል ማፒንግ ሰርተን በርግጥም የተጎዱትን ኤሪያዎች ዲፋይን አድርገን ሊስት እያወጣን ነው 100 ትምህርት ቤት ብንሰራ የት ነው መስራት ያለብን ሶዛት ሁሉም የኢትዮጵያ ተማሪ ጥሩ እድል እንዲያገኝ በሚል ይሄ ስኩል ማፒንጉን እየሰራ ነው አትሊስት ከትምህርት ቤት መኖርና አለመኖር ጋር የተያያዘውና ከትምህርትና ከተማሪና ከክፍል ጥምርታ አንፃር ለጥራት ያለውን ልዩነት ኢንቱ አካውንት በመውሰድ እያደረግን ያለው